ተመልካቾቻችን በቀረበው ፕሮግራም የተለያዩ ቁም ነገሮችን እንዳገኛችሁ እምነታችን ነው። ባሳለፍነው ሳምንታት በርካታ ሁነቶች በቤንች ሸኮና በምዕራብ ኦሞ ዞኖች ተከናውነዋል። ከነዚህም ሁነቶች መካከል የቤንች ብሔር ዘመን መለወጫ ቢስትባር፣ የሸኮ ብሔር ዘመን መለወጫ ቲኬሻ ቤንጊ እንዲሁም የዲዚ ብሔር ዘመን መለወጫ ከይቢያርግ ተጠቃሽ ናቸው። እነዚህን ሁነቶች ደግሞ ለመከታተል የፌዴራልና የክልል ከፍተኛ የስራ ኃላፊዎች እንዲሁም የተጠሩ እንግዶች በተገኙበት ሁነቱ ተከብሮ ውሏል። በእነዚህ ሁነቶች ላይ የተገኙ ከፍተኛ አመራሮችም የተሰሩ የመሰረተ ልማቶችን በመመረቅ ለህዝብ አገልግሎት ክፍት እንዲሆኑም አድርገዋል ማለት ነው። ከዚህ በማስቀጠል አንድ ሙዚቃ እንጋብዛችኋለን። ሙዚቃውን ተከታትለን በሌላ ፕሮግራም እንገናኛለን። አብሮነታችሁ አይለየን። Shola gabisa gasana siale garo bero dai badi kasi bai ba kajaba maji maji hey maji maji jaba ደቡብ ምዕራብ ኢትዮጵያ ምዕራብ ኦሞ ጂሲ አኩፋፋቴ ስመጥሩ ካዋፋቱ ጋራ ሲዘምሩ ከእግዚአብሔር ድልድይ ዋሻ ተጠልለን የዲዚን ድንቅ ድምፅ እንሰማለን። ዲዚን ኮይዳዴ ኮይዳዴ ዲዚን ጎዳዱ ጎዳዱ መይኳክሽን ኖሞን ተከትዬ ውድም ቢያየው የዱሩን ብርቅዬ የምደነቃለሽ ሀብት ጸጋ ተደብቀሽ አየን በፍለጋ ማጂ ላይ ቤሮ ኪቾ በልቶ ወደደ የልቡን አግኝቶ ማጂ ላይ ቤሮ ኪቾ በልታ ወደደች የልቧን አግኝታ ማጂ ላይ ቤሮ ኪቾ በልቶ ወደደ የልቡን አግኝቶ ማጂ ላይ ቤሮ ኪቾ በልታ ወደደች የልቧን አግኝታ ደጋከ
ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ ደጋ ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ ደጋ ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ ደጋ ከሞላበት የወርቅ አፈር ዲዚ ማጂ ቢሮ እንሻገር ብሔሩ ዲዚ ነው ባገሩ ፍቅር ይታፈሳል ከመንደሩ። ተመልካቾቻችን ከሙዚቃው በኋላ ዳግም ተመልሰን ተገናኝተናል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፍትህ ቢሮ ለአቃቢያነ ሕግ አዲስ ተሻሽሎ በወጣው የወንጀል ሕግ መመሪያና እንዲሁም የስነ ምግባር ደንብ ዙሪያ ስልጠናዎችን ሲሰጥ ቆይቷል። ይህንን የተመለከተ መሰናዶ አዘጋጅተናል። ትከታተሉን ዘንድ ጋበዝናችሁ። በድጋሚ አብሮነታችሁ አይለየን። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ፍትህ ቢሮ በክልሉ ውስጥ ለሚገኙ አቃቢያነ ሕግ ባለሙያዎች በአዲሱ የቅጣት አወሳሰንና በወንጀል የስነ ስርዓት ሕግ እንዲሁም የአቃቢ ሕግ የስነ ምግባር ደንብ ዙሪያ ስልጠናዎችን ሰጥቷል። አቃቢያነ ሕግ የወንጀል ፍትህን ከማረጋገጥና ከአዳዲስ ሕጎች ጋር ተገቢውን እውቀት ጨብጠው ለህብረተሰቡ የፍትህ አገልግሎቱን በጊዜና በጥራት መስጠት እንዲችሉ የሚያግዝ ስልጠና ስለመሆኑ ተገልጿል። በዛሬው ዝግጅታችን በዚሁ ዙሪያ ያጠነጠነ መሰናዶ አቅርበናል። ትከታተሉን ዘንድ ጋበዝናችሁ። በክልሉ ውስጥ የዜጎችን ሰብአዊ መብት በማስጠበቅና የመብት ጥሰቶችን በማረም ተጥሶ ሲገኝ ደግሞ በመከታተል ፍትህን ለማስፈን በርካታ ስራዎች በመስራት ህብረተሰቡ በተቋማት ላይ አመኔታ እንዲፈጥር እየተሰራ ይገኛል። በክልሉ ውስጥ የዜጎችን ወይም የነዋሪዎችን ሰብአዊ መብትን በማስጠበቅና የመብት ጥሰቶችን በማረም ተጥሶ ሲገኝ ደግሞ በመከታተል ለነዛ ተበዳይ ወገን እና ለጠቅላላው ህዝብ ጥቅም በመስራት ፊትን የማስፈን ግዴታ አለባቸው። ስለዚህ እነዚህ ግዴታን መወጣት እንዲችሉና የህብረተሰብ አመኔታ በእነዚህ ተቋማት ላይ እንዲያድግ የነበሩ ችግሮችን በመገምገም እንደ ክልል እየሰራንባቸው በርካታ ስራዎች አሉ። ከዚህም አንጻር ከቅርብ ጊዜያት ወዲህ የነበረብንን የአሰራር የአደረጃጀት ውስንነቶችን በህግ ምላሽ ሊሰጡባቸው የሚገቡ ጉዳዮችን እየፈተሽን በህግ አሰራሮችን በመዘርጋት ምላሽ እየሰጠን እየመጣን ነው የምንገኘው። ጊዜ ገደብ አለ። ያ ጊዜ ገደብ ጠብቀን ሳይሆን ከዛ ጊዜ ገደብ በታች አስቸኳይ ተጎጂም ይሁን የተቀጣው ተከሳሽም ቢሆን በጊዜው ፍትህ አግኝቶ የተጎዳም ቢሆን በጊዜ ፍትህ አግኝቶ ዜጎችን ፍትህ ለማስገኘት ሲባል ያ ስነ ስርዓት ህጉ ያስቀመጠውን ጊዜ ገደብ ሳንጠብቅ ቶሎ አገልግሎት እየሰጠን ያለንበት ሁኔታዎች አሉ። የኛ ሚና እንደ አቃቤ ህግ እንደ ሙያም እንደ ህግ ባለሙያ ወንጀሎች የተስፋፉ ሲሄዱ የማህበረሰብ ሰላምና ደህንነትን የሚያወክና ለልማትም ሆነ ለፖለቲካ እንቅፋት ናቸውና ለዛ ከሚመለከተው አካላት ጋር ከመንግስት አስፈጻሚ አካላቶች ጋር ከፖሊስ ጋርም ተባብረን በቅንጅት ከታች ወርደን መድረክ ላይ ብቻ ሳይሆን ታች እስከ ቀበሌ እስከ ሰፈር ድረስ ወርደን የምንሰራበት ስራ ነው ያለው። አቃቢያነ ሕግ የወንጀል ፍትህ አስተዳደርን ከማስፈን አኳያ የማይተካ ሚና እንዳላቸው በሙያቸውም ህብረተሰቡን በተገቢው እያገለገሉ እንደሚገኙም ተገልጿል። በክልሉ ውስጥ አቃቢያነ ሕግ ለህብረተሰቡ ፍትህ ሰፍነው ማየት እንዲችሉ ወይም ህብረተሰቡ ፍትህን እንዲያገኝ የማይተካ ሚና አላቸው። በተለይ በወንጀል ፍትህ አስተዳደር ላይ በጠቅላላ በክልሉ ውስጥ ያለውን የወንጀል ፍትህ አስተዳደርን አቃቤ ሕግ በበላይነት መርቶ ከምርመራ ጀምሮ እስከ ውሳኔ ማሰጠት ያለውን ነገር ህብረተሰቡ ቀልጣፋ ውጤታማና በጊዜ የፍትህ አገልግሎትን ማግኘት እንዲችል የመሪነት ሚና አለው። የፍትህ ተቋማት ዋናው ተግባራቸው ህብረተሰቡ ላይ የሚፈጸሙ እንዲሁም በሀገር ላይ የሚፈጸሙ ወንጀሎችን አጣርቶ ለህግ በማቅረብና ተገቢውን ቅጣት ከማስቀጣት አንጻር ትልቅ ተልዕኮ
ያለባቸው በመሆኑ በዚህም አንጻር ያው አቃቢ ሕግ ተቋም በሚችለው አቅሙ በወረዳችንም ሆነ በዞናችን ተንቀሳቅሰን የወንጀል ስርዓቱን አሻሽለን ከህግ አንጻር ተገቢውን ቅጣት እንዲሰጥ ቅድመ መከላከልም ቢሆን ከፖሊስ ጋር በመቀናጀት በወንጀል ዙሪያ ግንዛቤዎችን በመስጠት እያገለገልን እንገኛለን። እንደኔ ያው ለህብረተሰባችን ፈጣን የሆነ ፍትህ መስጠት አለብን። አቃቢ እንዳለ አቃቢ ሕጎች ለፍትህ ማለት ነው እንትን ብሎ መስራት አለባቸው ጠንክረው ማለት ነው። አንደኛ ህብረተሰባችን መጉላላት የለበትም፣ ፈጣን ፍትህ ማግኘት አለበት። አቃቢ ሕግ ማለት አንድ አቃቢ ሕግ ራሱን ችሎ ከተለያዩ እንትኖች ጸርቶ ለባለ ጉዳይም ሆነ ለህብረተሰባችን ፈጣን ፍትህ እንዲሰጥ ነው የኔ አስተያየት ማለት ነው። የወንጀል ፍትህ አስተዳደር ውጤታማ ለማድረግ የአቃቢ ሕግ ሚና በጣም ብዙ ነው። ፖሊስን ከመደገፍ አንጻር ተጠርጣሪን ከጥርጣሬ በጸዳ መልኩ እሱ ላይ አስረድቶ ጥፋተኛስ ብሎ ቅጣት እስከሚጣልበት እስከ መጨረሻ ድረስ ከዛም አልፎ ማረሚያም ቢሄድ እስከዛ ድረስ ተከታትለን የማድረስ የማየት ወንጀል አውቀውም ሳያውቁ የሚሰሩት አካላት ስለሆኑ መብታቸውን ባልተጎዳ መልኩ ነው እየተከታተልን ያለነው። ከዚህ አንጻር እንደ ከተማ አስተዳደር በጣም ጥሩ ነው። ጉብኝት በጣም እናደርጋለን። አንድ ሰው ያው በህጉ መሰረት ምን ያህል ሰዓት ሲታሰር መፈታት እንዳለበት እነሱንም ግንዛቤ እየሰጠን በጣም ጥሩ ደረጃ ላይ ነው ያለው ብዬ አስባለሁ። አቃቢያነ ሕግ ወቅቱ ከሚያመጣቸውና ተሻሽለው ከወጡ ሕጎች ጋር በመተዋወቅ ኃላፊነታቸውን ለመወጣት በሁለት ጉዳዮች ብቁ ሆነው መገኘት እንደሚኖርባቸውም ተገልጿል። የወንጀል ፍትህን የማስፈንን ኃላፊነትን በሚወጣበት ጊዜ በሁለት ነገር ብቁ ሆኖ መገኘት መቻል አለበት። አንደኛ በሕግ ተገቢውን የሆነ እውቀት መጨበጥ፣ በየቀኑ በየዕለቱ በየሰዓት በየወቅት የሚወጡ ሕጎች ጋር ራስን ማስተዋወቅ፣ ወቅቱ ከሚያመጣቸው የህግ አስተሳሰቦች ጋር ራስን ማዋሃድ ማገናኘት መቻል አለበት። በተጨማሪም ኢኳሊ ደግሞ በእኩል ደረጃ ጠቃሚ የሚሆነው የህግ እውቀት መገብየት ማግኘት ብቻውን ሳይሆን ሙሉ የህግ ባለሙያ ሆኖ ሙሉ አቃቤ ህግ ሆኖ የአቃቤ ህግነትን ሚና ለመወጣት ይሄ አቃቤ ህግ ሙያው የሚጠይቀውን ስነ ምግባር መሪሆችን ተላብሶ መገኘት መቻል አለበት። ስለዚህ እነዚህ ሁለት ነገሮች ደግሞ ቅድም ባልናቸው የህብረተሰብ አመኔታ ማጣት መሰረታዊ ምክንያት መሆናቸውን በመገምገም እንደ ክልል አንዱ የጀመርነው አቃቤ ህግ የክህሎት ክፍተትንና የስነ ምግባር ጉድለትን በመፈተሽ የአስተዳደር የዲሲፕሊን ተጠያቂነት ላይ የሚሰራው ስራ እንደተጠበቀ ሆኖ የእነዚህን ጉድለቶችን በአቅም ግንባታ ስልጠና በመስጠት መሙላት ነው። ከዚህም አንጻር እንደ ክልል አሁን በመንግስት ካገኘነው ድጋፍም እየተንቀሳቀስን ያለ ነው። በክልሉ ውስጥ ያሉ በሁሉም ወረዳዎች አካባቢ የሚገኙ አቃቢያነ ህጎችን በየዞን ማዕከል ላይ በመሰብሰብ በእነዚህ ሁለት መሰረታዊ ጉዳዮች ላይ ስልጠና በመስጠት የአቃቤ ህግን የህግ ሙያ ወይም ክህሎቱን ከአዳዲስ አስተሳሰቦች ጋር በማሳደግና የዲሲፕሊን ጉዳዮች ላይ ደግሞ ስልጠና በመስጠት በእነዚህ ጉዳዮች ዙሪያ ያሉ ክፍተቶችን በማሟላት ሙሉ የአቃቤ ህግ ባለሙያ ሆኖ ተግባራቸውንና ይህንን ከባድ የህዝብ ኃላፊነትንና የመንግስትን ኃላፊነት በተሟላ መንገድ እንዲወጡና የመልካም አስተዳደር ችግሮች የሚባሉትን በየአካባቢ መቅረፍና በክልሉ ፍትህን ማስፈን እንዲችሉ ስራዎችን እየሰራን ነው። ለህብረተሰቡ ተገቢውን ፍትህ በጊዜና በጥራት መስጠት እንዲያስችል በስራቸው ላይ የበለጠ መስራት እንዲችሉ አጋዥ በመሆኑ ስልጠናው ወሳኝና ወቅታዊ ስለመሆኑም ተገልጿል። እውነት ነው። ከስልጠናው አንጻር አሁን ከወሰድን ካለነው አንጻር አዲሱ የቅጣት አወሳሰን ይዞ የመጣ አዲስ ነገር አለ። ያ ደግሞ የዞኑ አቃቢያነ ህጎች ወጥ በሆነ መንገድ አራዳድ ይዞ ካልሄደ ፍልሰት ስለሚያጋጥም ከዚህ አንጻር ስልጠናው ወጥ የሆነ አራዳድ ይዘን ለዜጎቻችን ቀልጣፋ የሆነ የፍትህ አገልግሎት መስጠት እንዲቻል ስልጠናው መሰጠቱ ተገቢና ወሳኝ ነው። ከዚህ አንጻር አሁን ካየነው አንጻር የአዲሱ የቅጣት አወሳሰን ይዘው የመጣው አዳዲስ ነገሮች አሉ። ለምሳሌ ለአብነት ከዚህ ቀደም የጦር መሳሪያ አዋጅ በቅጣት አወሳሰኑ አልተካተተም። አስገድዶ መድፈር ደረጃዎች
ዝቅተኛ የነበሩት በአሁኑ ሰዓት ወንጀሎቹ እየከፉ እየመጡ ስለሆነ ቅጣት አወሳሰኑ ደረጃውን ከፍ አድርጎ መጥቷል። ደረጃን ከፍ አድርጎ ማምጣት ማለት ምን ማለት ነው? ከዚህ ቀደም 4 ዓመት የሚያስቀጣ ከሆነ ደረጃው 8 ከሆነ 8 ዓመት ተጨምሯል ማለት ነው። ከዚህ አንጻር ወንጀሎቹን በብዛት በማህበረሰቡ ዘንድ እየተፈጸመ ያለ ስለሆነ ያንን ዲተር ለማድረግ ለማስቀረት ወይም ለትንሽ ወንጀሉ ከመፈጸሙ ህብረተሰቡ እንዲቆጠብ ለማስቻል የቅጣት አወሳሰኑ አዲስ ነገር ይዘው ማምጣቱ ጥሩና ተገቢ ስለሆነ ያንን ስልጠና ደግሞ ወስደን አንድ ወጥ በሆነ መንገድ ለዜጎቻችን ፍትህ ለመስጠት እንዲቻል ነው ስልጠና የተሰጠና ስልጠናው ደግሞ ተገቢና ትክክለኛ ሰዓት ላይ የቀረበ ስለሆነ ጥሩ ነው የሚል አስተያየት አለ። አሁን ላይ ይህ ስልጠና በክልሉ ተዘጋጅቶ የተሰጠን ያለው በዚህ ስልጠና ደግሞ በጣም ይገርም እውቀት እያገኘ ነው። በጣም ፎከስ ያደረገውም በቅጣት አወሳሰን መመሪያ በጣም ብዙ ችግሮች የሚፈጠሩበት አካባቢ በመሆኑ አሁን ተሻሽሎ መጥቷል። አዲስ እንደመሆኑ መጠን ህዝቡም ይሄኛውን ግንዛቤ ስላላወቀ እኛም ደግሞ እሱን አስተያየት እየሰጠን ክሊር የሆነ ግልጽ የሆነ ውሳኔ እንዲሰጥ ህዝቡም እንዲያውቅ እኛ እርግጠኛ መሆን ስላለብን የኛ እውቀት በቀድሞ እየሰራን ስለነበረ አሁን ላይ ተሻሽሎ ሲመጣ ደግሞ ከዚህኛው ጋር ያው መዋሃድ ስላለብን ወጥነቱን ለማስጠበቅ ተገማችነቱን እንደዚሁ በፍትህ አስተዳደር ውስጥ ተመሳሳይ ሆነ ውሳኔ እንዲሰጥ የአቃቢ ህግ ሚና ጉልህ ስለሆነ እኛ በምንሰጠው አስተያየት በምናቀርበው ክስ ነው ይሄ ሁሉ ቅጣት ሊያገኝ የሚችለውና ከዛ አንጻር ስልጠናው በጣም እኩል አስተሳሰብ እንዲኖረን በጣም እየረዳን ነው። ይሄ ስልጠና ለኛ አሁን ትልቅ ግባት እና አቅም የሰጠን ነው። ምናልባት ከተለያዩ ዞኖች ከተለያዩ ወረዳዎች ነው የመጣ ነው። አሁን የመጣው ስልጠና ብዙዎች የራሳቸውን ኤክስፔሪያንስ እዚህ ላይ ሼር አድርገው የገጠማቸውን ቻሌንጆች የገጠማቸውን ችግሮች በፍርድ ቤት ደረጃ ያለው በማህበረሰቡ ደረጃ ያለው አመለካከትን አውጥተው እዚህ ሲናገሩ እኛም እየሰማን ደግሞ እኛም ያለንን ኤክስፔሪያንስ አንዱ ለአንዱ ሼር ያደረገ ከክልሉም ከዞኑም ደግሞ የመጡት በተለይ አሰልጣኞቹ ያለውን ጥያቄ ለኛ አቅርቦ ጥያቄው ላይ በተገቢውና በተሳለጠ ሁኔታ እንድንወያይ አድርገው ነገሮች እንዲገባና አቅጣጫ ስንስት የነበረው በተለይ ወረዳ ደረጃ ላይ ብዙ ጊዜ የሚሰሩት ጉዳዮች ላይ ብዙ ችግሮች ይገጥማሉና ይሄ አሁን መማሪያውን መሰረት አድርገው እንዲሰሩ ዛሬ ስለ ወንጀል ቅጣት አወሳሰን መማሪያ ቁጥር 3 2017 በቅርቡ የወጣው መማሪያን መሰረት አድርገው በተሰጠን ስልጠና ከዚህ በኋላ አቅማችንን እያየን የገነባን ያነበብን ቀጣይ ስራዎችን በአግባቡ ሰርተን ውጤታማ ለመሆን ጥሩ ጊዜ ነው ቀጣይነት ቢኖረው የሚል ሀሳብ ነው ያለኝ። በረን ቆይታ በሶስት ዋና መሰረታዊ ጉዳዮች ላይ ከወረዳ ለተውጣጡ አቃቢያነ ህጎች ጋር 2 ቀን ግንኙነት አድርገን በጣም ሰፊ ጊዜ ወስደን ምክክር አድርገንበታል። የመጀመሪያው አንድ ወንጀል ድርጊት የፈጸመ ሰው እዚህ ክልል ውስጥ ከወንጀል ድርጊት ከፈጸመው ድርጊት ጋር ተመጣጣኝ የሆነ ቅጣት ማግኘት አለበት ጥፋተኛ ሆኖ ከተገኘ። ስለዚህ ይሄንን ለማስተካከል ከዚህ ቀደም በነበሩ የቅጣት አወሳሰን መመሪያ ላይ የነበረውን ጉድለት የፌዴራል ጠቅላይ ፍርድ ቤት በማረም አዲስ የቅጣት አወሳሰን መመሪያ እንደ ሀገር አወጥቶ ነበረ። ስለዚህ በዚህ የቅጣት አወሳሰን መመሪያ ላይ በስር መዋቅሮቻችን ላይ ያሉ አቃቢያነ ህጎች ግንዛቤ ማግኘት ስላለባቸው መመሪያውን ደግሞ ህግን የማስፈጸም ኃላፊነት ያለበት አቃቤ ህግ ስለሆነ ይህንን መመሪያ በአግባቡ በመመሪያው መንፈስ ማስፈጸም እንዲያስችልና ሌላው በዚህ ክልል ውስጥ ከምርመራ ጀምሮ እስከ ፍርድ ማስፈጸም ድረስ ያሉ የወንጀል ስነ ስርዓት ጉዳዮች ላይ ቅድም ያልናቸው በህብረተሰቡ ውስጥ ምሬትን ሲያስነሱ የነበሩ ክፍተቶቻችን ላይ ለቅመን በነዛ ጉዳዮች ላይ ያወራንበትና እነዛ ክፍተቶችን የሚሞላ የአቅም ግንባታ ስልጠና እንደ ክልል የሰጠንበትና መረጃ የተለዋወጥንበት ነው። ሶስተኛውና ዋና መሰረታዊ ጉዳይ ክህሎትን ማሳደግ ጎን ለጎን አቃቤ ህግ እነዛን ተግባራትን በሚፈጽምበት ጊዜ በአቃቢያነ ህግ ስነ ምግባር መሪህ እና መመሪያ ስር ሆኖ እንዲፈጽም በአቃቢያነ ህግ ስነ ምግባር ደንብ ላይ ወይም መመሪያ መሪሆ ላይ በጥልቀት ውይይት ያደረግንበትና ስኬታማ የነበረ ቆይታ መሆኑን ለመግለጽ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮ በአዲሱ የቅጣት አወሳሰን ወንጀል ቁጥር 3/2017
በወንጀል ሕግ ስነ ስርዓትና በአቃቤ ሕግ የስነ ምግባር ደንብ ዙሪያ ባዘጋጀው ስልጠና ያሰናዳነው ፕሮግራም የተመለከታችሁትን ይመስል ነበር። ፕሮግራሙን በማዘጋጀት ታጠቅ አበበ ከካሜራ ባለሙያው ግርማ ከበደ ጋር በመሆን ነበር። ቸርን ሰንብት። ውድ ተመልካቾቻችን ከቤንች ሸኮ ቴሌቪዥን የተለያዩ ዜናዎችና ፕሮግራሞችን ወደ እናንተ ያደረስንበት ዝግጅት ተጠናቋል። ፕሮግራሙን በመምራት ታጠቅ አበበ ከካሜራ ባለሙያው ማቴዎስ ዘለቀና ከመላው ስቱዲዮ ባለሙያዎች ጋር ነበር። ቸርን ሰንብት።